በአማራ ክልል የሚካሄዱ የፊት ለፊትና የደፈጣ ጥቃቶች ተጠናክረው ሲቀጥሉ ዛሬ አዳሩን በወሎ ቀጠና የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር ለማጥቃት የተንቀሳቀሰው ያገዙ ሰራዊት ከባድ ጉዳትን አስተናግዶ እንዲመለስ ማድረጋቸውን የፋኖ አዛዦች ገልጸዋል። በዚሁ ቀጠና ዛሬ አዳሩን በደሴ ከተማ ፋኖ ታላቅ ጀብድ መስራቱም ተሰምቷል። በዙሪያ ተጨማሪ መረጃዎችን አሰባስበናል። በቆይታችን በስፋት የምታደምጧቸው ይሆናል። የብልጽግናው ቁልፍ ጀነራል ከኤርትራ ጋር ስለሚደረገው ውጊያም ሰራዊቱ ራሱን ያዘጋጅ ሲሉ ጥሪ አድርገዋል። ጀነራል ማንነትና ሙሉ መልእክት ይዘመተናል። በዝርዝር የምታደምጡትም ይሆናል። በጎንደር ቀጠና በሚደረጉ ውጊያዎች በደቡብ ጎንደር ከክምር ድንጋይ ወደ ጋይንት ተበታትነውና በየካምፑ የነበረው ያገዛዙ ቡድን አካባቢውን በመልቀቅ ንፋስ መውጫ ላይ እየተሰባሰቡ መሆኑን የፋኖ አመራሮች ገልጸዋል። እንደ አመራሩ ገልጻ ከሆነም የሰራዊት ለሌላ ግዳጅ ራሱን እያዘጋጀ መሆኑን ደርሰንበታልን ብለዋል። ተጨማሪ መረጃ አለን። ይህ ዱካ ኒውስ ነው። ዱካ ኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በትህትና እየጠየቅን አሁን በቀጥታ ወደ መረጃዎች አለፍን። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር ለማጥቃት የተንቀሳቀሰው ያገዙ ሰራዊት ከባድ ጉዳትን አስተናግዶ መመለሱ ታውቋል። ትናንት መጋቢት 5 ቀን 2017 ዓ.ም ያገዛዙ መከላከያ ኃይል ሚሊሻና ፖሊስ ከዋገምራ አስከተማ በመነሳት ኃይሉ ከበደ ክፍለ ጦር ለማጥቃት ተንቀሳቅሶ የነበር ሲሆን መረጃው ቀድሞ የደረሳቸው በጥይት ግንባር የሚላጩ ተናዳፊዎቹ የዋግ ስላዎች የመሪ አንበሶች ፋኖቹም ምቆግ በሚባል ቦታ ላይ ጠብቀው ፊት ለፊት በመግጠም ሲያራግፉት መዋላቸውን የፋኖ ምንጮች ገልጸዋል። ውጊያው ከቀኑ 5 ሰዓት እስከ 8 ሰዓት ድረስ የተደረገ ነበር የሚሉት የመረጃው ምንጮች ውጊያውን ያደረገችው ኃይሉ ከበደ ክፍለ ጦር 3ኛ ሻለቃ ስትሆን መድፍ ሞርተርና ዲሽቃ እየተኮሰ የመጣውን ከፍተኛ ቁጥር ያለውን ያገዙን ኃይል ከፍተኛ ጉዳትን አስተናግዶ በሁለት አምቡላንስና በአንድ ፓትሮል ቁስለኛና አስከሬኑን ጭኖ ወደ መጣበት ፈርጥጦ ተመልሷል ብለዋል። ይህ በእንዲህ እንዳለ በዚሁ በወሎ ቀጠና ትናንት ማምሻውን ፋኖ ሰርጎ ገብቷል የሚል መረጃ በመስራጀቱ በደሴ ከተማ የሚገኙ የ105ኛና የ107ኛ አየር ወለድ ኮማንዶ ክፍለ ጦር አባላት ሽብር ውስጥ ገብተው ማደራቸው ሲታወቅ በርካቶች ደግሞ ሸሽተው ማደራቸው ተነግሯል። እንደ ምንጮች ገለጻ ከሆነ በከተማ ውስጥ በሚገኙ ዋና ዋና አደባባዮች ላይ ቁጥጥር ሲያደርጉ ያመሹ ሲሆን ዲሽቃና ብሬን ያጠመዱ ተሽከርካሪዎች በየአደባባዩ ቆመው ይታያሉ ሲሉም የከተማው ነዋሪዎች ገልጸዋል። የዞኑና የከተማ አስተዳደሩ አድማ ብተናና የሚሊሻ አባላት የፖሊስ ተቋማትን ጨምሮ ሌሎች የዞኑ መስሪያ ቤቶች እንዲጠብቁም ምሽቱን ግዳጅ የሰጣቸው ሲሆን ፋኖ ቦምብ ሊወረውርብን ይችላል በሚል ስጋት በርካቶች ምድባቸውን ትተው መጥፋታቸውም የተነገረው። አንዳንዶቹ ደግሞ ሆዴን አሞኛል ሌላ ሰው ይተካልኝ በሚል ፍቃድ ለመውሰድ አመራራቸውን የጠየቁ ሲሆን ነገር ግን ሌሊት ፋኖ ገብቶ ከመጣም ውጊያ ሊደረግ ስለሚችል ሁሉም አባል በምድቡ እንዲገኝ የሚል ትዕዛዝ ከዞኑ ኮማንድ ፖስት በመምጣቱም ፍቃድ ሳያገኙ ቀርቷል ሲሉም መረጃውን ያደረሱ ምንጮቻችን ገልጸዋል። በከተማው አንዳንድ አካባቢዎች ላይ ከምሽቱ 2 ሰዓት በኋላም ወደ መስጊድ ሲሄዱ የተገኙ የእስልምና እምነት ተከታዮች ባገዙ ወታደሮች ተይዘው ድብደባም እንደተፈጸመባቸውም ተነግሯል። በከተማው መግቢያ መውጫ በሮች በተለይ በጡሳ ተራራ አካባቢ 23ና ሞርተር የተጠመደ ሲሆን በተመሳሳይ በወልዲያ መውጫ ባለው ኬላ ብረት ለበስ ተሽከርካሪዎች ወይም ፔምፒ ተጠምጠው መቀመጣቸውም ተጠቁሟል። በተጨማሪም በደሴ ዙሪያ ወረዳም ከማለዳው ጀምሮ እስከ አመሻሹ ከባድ ውጊያም ትናንት የተደረገ ሲሆን በቁጥር 4 አምቡላንሶች ቁስለኛ ወታደሮችን ሲያመላልሱ መታየታቸውንም ከአካባቢው ያገኘነው መረጃ ያሳያል። በሌላ መረጃችን በደቡብ ጎንደር ከክምር ድንጋይ ወደ ጋይንት ተበታትኖና በየካምፑ የነበረው ያገዛዙ ቡድን ያለምንም ውጊያም አካባቢውን በመልቀቅ ንፋስ መውጫ ላይ እየተሰባሰቡ መሆኑን የፋኖ ኃይል አመራሮች ገለጹ። አመራሮችን በማነጋገር መረጃዎችን ያሰባሰበው ጋዜጠኛ ጌጥ እያለው ሲሆን በየካምፑ የነበረው ይሄው የብልጽግና ቡድን አካባቢውን እየለቀቀ ያለው ደግሞ ከኤርትራ ጋር ለሚደረገው ጦርነት ለመዘጋጀት ነው የሚል መሆኑን ማስታውቋል። የአገዛዝ ጦር የለቀቀውን አካባቢ በአርሶ አደርና በባንዳው ለማስያዝ እንቅስቃሴ ለማድረግና ለመሰብሰብ ቢሞክርም ጥሪ ካደረገላቸው 550 በላይ ለሚሆኑ ታጣቂዎች የተገኙት ግን 105 መሆናቸውና እነሱም እንዳልተቀበሉት ነው የተሰማው። ይህ በእንዲህ እንዳለ ያገዙ ቁልፍ ጀነራል ሰራዊቱ ለሁለንተናዊ ግዳጅ ዝግጁ ሆኖ እንዲጠብቅ ጥሪ አቅርበዋል። ከሰሞኑ በሁሉም አቅጣጫ እየተከታተለ ያለው የጦርነት ነጋሪት ድምፅ ጠቅላዩን ጨምሮ ወሳኝ የሚባሉ የወታደር አዛዦችን ጭንቅ ውስጥ ከቷል። በአንድ በኩል የኤርትራ ጦር ወደ ኢትዮጵያ መጠጋቱ፣ በሌላ በኩል ፋኖ ከሰሞኑ ባደረገው ውጊያም ድል ማስመዝገቡ፣ በተለይም አብይ ከጀነራሎች ጋር በወሰደው ግምገማ ፋኖ እንዲህ እንደ አዲስ ሊጎመራ የቻለው አንዳች ምክንያት ይኖረዋል ብሏል። እንደ ምንጮች ገለጻ ከሆነ ደግሞ የብልጽግና የሰሞኑ ግምገማም ኤርትራና ፋኖ ላይ ያተኮረ እንደነበር የተገለጸው። በአማራ ክልል እየተካሄደ በሚገኘው የእርስ በርስ ጦርነት ግንባር ቀደም ሆነው እየመሩ ከሚገኙ ጀነራሎች መካከል አንዱ የሆኑት የምስራቅ እዝ ዋና አዛዥ ጀነራል መሐመድ ሰማም ሰራዊቱ ለሁለንተናዊ ግዳጅ እንዲዘጋጅ ጥብቅ መልእክት አስተላልፈዋል። ጀነራሉ ይህንን ያሉት በብሸለቆና በጅጋ ወታደራዊ ማሰልጠኛ ተቋማት የሚሰለጥኑም የአመራርና ስታፍ ስልጣኞችን በዙም የታገዘ ስልጠና በሰጡበት ወቅት ሲሆን ጀነራሉ ለሰልጣኞች ባስተላለፉት መልእክትም
እየፈጸምን ካለነው ወቅታዊ ግዳጅን ማለትም በኦሮሚያና በአማራ ክልል እያደረግነው ካለው ጦርነት በተጨማሪ መንግስትና አዛዦቻችን ሊሰጡን የሚችሉትን ማንኛውም አይነት ተልዕኮ በብቃት ለመወጣት እየተካሄዱ ያሉ ስልጠናዎችን በአግባቡ መከታተል ለድል ያበቃናል በማለት ተናግረዋል። እያንዳንዱ ወታደራዊ አመራር ራሱና የሚመራውን አሃድ ለቀጣይ ተልዕኮ ማብቃትና ማዘጋጀት ይጠበቅበታል በማለት ትዕዛዝ የሰጡ ሲሆን ይህም በአማራና በኦሮሚያ ክልል ካለው ስምሪት በተጨማሪ ሌላ ተልዕኮ እየተዘጋጀ ስለመሆኑም ማሳያ ተደርጎ ሊወሰድም ይችላል። በተለይም ለማንኛውም ተልዕኮ ራሳችሁን አብቁ የሚለው አገላለጽም የብልጽግናው መንግስት ሰራዊቱን አሁንም ሌላ የነፍጥ ትዕዛዝ እያዘጋጀው ስለመሆኑ ፍንጭ ሰጪ ሆኖ ተገኝቷል። በውጭ መረጃችን ፈረንሳይ ዜጎቿ በአስቸኳይ ከትግራይ ክልል እንዲወጡ አሳሰበችም። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫም በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባሰ በመሆኑ ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ እንዲሁም አስቀድሞ የገቡ ካሉ በአስቸኳይ እንዲወጡ አሳስቧል። በትግራይ ክልል በህወሓት የእርስ በርስ ክፍል ምክንያት አለመረጋጋት ተከስቶ ሲሆን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራው ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛልም ተብሏል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።